ማድረግ እንዴት ሊናሽ ፈቀደልሽ? አሁን ስለሱ ላውራሽ አይደለም እዚህ የፈለኩሽ። እና ታዲያ ከኔ ምን ቀርቶሽ ነው የመጣሽው? ከዚህ በላይ ነፍሴን መንጠቅ ነው ፍላጎትሽ? ተረጋጊ ቤዛ። መቼም እዚህ ስግብግብ ዓለም ውስጥ እየኖሩ የሰው ልጅ ምኞትና ፍላጎት አያልቅም። ይቅርታ ልጠይቅሽ ፈልጌ አይደለም። ያው ሰው አይደለም ትንሽ ላግዝሽ ብዬ ነበር። በማን ገንዘብ ማንን ነው የምታግዢው? ይቅርታ ቤዛ። አሁንም አንቺ ትላንት ላይ ስታክ ያደረግሽ ይመስለኛል። ላስታውስሽና ዛሬ ላይ ነው ያለነው። ይልቅ ከሰማሽኝ ሀብትሽን በተዘዋዋሪ መንገድ የምታገኝበትን ዘዴ ልነግርሽ። የምን መንገድ? መቼም ዶክተሩና ሉላ እንደተፋቀሩ ሳሰማ የቀረሽ አይመስለኝም። ሉላ ማናት? እኔ ሉላ የምትባል ጭራቅ ሴት አላውቅም። ማለት ቆይ እሷን መበቀል ትፈልጊያለሽ? እድሉን ባገኝ ህይወቴ እንዳመሰቃቀለችው የእሷንም ህይወት ባመሰቃቀል ደስ ይለኝ ነበር። እሱን ሌላ ዘርፌ ያለ አግባብ የተወሰደብሽን ገንዘብሽን ለማስመለስ እኔ ላግዝሽ ስትል ከቤዛ ጋር ለመደራደር እየሞከረች ትገኛለች። በፍጹም አላምንሽም እያለች የምትገኘው ቤዛ ደግሞ አንቺም ሆንሽ እንዲሁም ደግሞ ያቺ እስስት የሆነች ልጅሽ እንደማላውቃችሁ እየነገርኩሽ ነው። እናም ደግሞ አጋጣሚውን ካገኘሁኝ ስለ ልጅሽ ማለትም ስለ ሉላ የምታወሪያትን ልጅ አንቄ እገላታለሁ ስትልም እየዛተችባት ትገኝ ነበረ። ታዲያ ዘርፌም ሉላ ልትበቀያት ትፈልጊያለች ስትልም ጠይቃት ነበር። ከዶክተር ሮቤል ጋር ተጋቢና ገንዘብሽን ከሱ ተካፋይ፣ እናም ደግሞ ሉላንም ሮቤልን ንጠቂያት እያለችም በአንድ ድንጋይ ሁለት ወፍ እንድትመቺ እየነገርኩሽ ነው ስትልም እየነገረቻት ትገኝ ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 88 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ዘርፌ ምንም እንኳን ከቤዛ ጋር ለመደራደር ብትሞክርም ነገር ግን ቤዛ አንቺና ያቺ ጉድ ልጅሽ ተነጋግራችሁ ነው አይደል እኔን ለመጣል በድጋሚ እየሞከራችሁ የምትገኙት ስትል ዘርፌን አባራት ትገኛለች። ታዲያ ቤዛ አንቺና ያ ዶክተር ሮቤል እንዲሁም ደግሞ ሉላ ይህንን ነገር ተባብራችሁ ልታደርጉ እንደሆነ አውቃለሁ፣ ዘርፌ በጭራሽ አልተሳካልሽም ስትል መልሳች ትገኝ ነበረ። ዘርፌም ወደ ቤቷ ከተመለሰች በኋላ ለዶክተር ሮቤል በመደወል ቤዛ በፍጹም ልትስማማ አልቻለችም። እናም ደግሞ በሀሳባችን እየነቃችብን ይመስለኛል ስትልም እየነገረችው ትገኝ ነበረ። ለዛሬው እንዳልተሳካላት እናም ሌላ እድል መሞከር እንደምትፈልግም አያይዛ ነግረዋለች። ታዲያ ቤዛ ወደ ቤቷ ስትመለስ ለሱራፌል ዘርፌ መታ እንደነበረ እናም ደግሞ ከሮቤል ጋር ተጋቡና ሀብትሽን ሙሉ በሙሉ ከሱ መቀበል ትችያለሽ ብላ ሀሳብ እንዳቀረበችለት ነገረችው። ይህንን የሰማው ሱራፌልም በጣም በመናደድ ቆይ አለቃትም ብሎ እየዛተ ወደ ዘርፌ ሄደ። እናም ዘርፌን እገላታለሁ፣ አንቄ ነው የምገላት ይቺ ውሻ እያለ እየዛተ የሚገኝ ነበረ። ይህንን የተናገረችው ቤዛ አሁን ላይ እየተቆጨች ትገኛለች። ለምን ለሱራፌል ነገርኩት? ምን አለ ትንሽ እንኳን ብረጋጋ፣ እንደው ቤዛ ምን ነክቶች ነው እያለችም እራሷን እየወቀሰች ትገኝ ነበረ። ሱራፌልን ተከትላ እየተሯሯጠች እየሄደች ባለችበት ሰዓት አጋጣሚ መንገድ ላይ ሳሮንን አግኝታት ነበረ። ታዲያ ሳሮንም ተረጋጊ ቤዛ፣ ወዴት ነው እየተሯሯጥሽ የምትሄጂው ስትል ጠይቃታለች። ቤዛም ለሱራፌል የማይሆን ነገር ነግሬው እሱ ደግሞ አሁን ወደነ ዘርፌ ቤት እየተሯሯጠ ሄደ። ዘርፌንም ሆነ ዶክተሩን ካገኛቸው በፍጹም አይለቃቸውም። እናም እባክሽ አግዥኝ፣ አንድ ነገር ሳይፈጠር የሆነ ነገር እናድርግ ስትልም ጠይቃት ትገኝ ነበረ። ሳሮንም ምን ላድርግ ምን ላግዝሽ ስትል ጠይቃታለች። እናም ወደ ሽብሩ ደዌና ማለትም ሽብሩ እነ ዘርፌ ጋር ዘበኝነት እንደተቀጠረ ነግረሽኛል አይደል? ስለዚህ ወደ እሱ ደውለሽ ሱራፌል ወደ ቤት እየመጣ እንደሆነ እናም ጠብቆት እንዲያረጋጋው ንገሪልኝ እባክሽ ስትል ጠይቃት ነበረ። ሳሮንም እሺ በማለት ወደ ሽብሩ ስልክ ደውላ ነበር። ሽብሩም ከአነሳው በኋላ ሳሮኔ እንዴት ነሽ ብሎ የራሳቸውን የላይፍ ሂስተሪ ማውራት ጀመሩ። እሱም ምንድነው ሴትየዋ እንዲህ አደረገችኝ እንዲህ አለችኝ፣ እናም ቤቴ ውስጥ አይጥ ገብቷል በማለት ቤቷ አስገብታኝ ነበር ብሎ ከተበጠረቀላት በኋላ ሳሮኔ ይህ ሁሉ የሆነው ታዲያ
በህልሜ ነው ሲል ነግሯት ነበረ። ሳሮንም በጣም በመቅናትና በመበሳጨት እንዴት ሽብሩ እንዴት እንደዚህ ታረገኛለህ? በፍጹም ያችን ሴትዮ ቀና ብለህ እንዳታያት እያለችም የራሳቸውን ጭቅጭቅ ጀመሩ። ቤዛም አረባክሽ እሱ የት ይሄድብሻል? ወደ ጉዳዩ ግቢ። እናም ሱራፌል እየመጣ እንደሆነ ንገሪልኝ ብትላትም ነገር ግን ሳሮን እና ሽብሩ በራሳቸው የፍቅር ወሬ ተጠማምደው በፍጹም የቤዛን ጉዳይ ችላ ብለውት ይገኙ ነበረ። እነሱ በራሳቸው ጉዳይ እየተጨቃጨቁ እያለ በመጨረሻ እኔ ምልህ እያለች ልትጠይቀው ስትል በድንገት የነ ሽብሩ የውጭ በር ተንኳኳ። ቆይ ሳሮኔ አንዴ በር ተንኳኳ ቢላትም እሷም እባክህ ሽብሩ ቆይ የሆነ ነገር ልንገርህ እያለች ብትለፈልፍም ነገር ግን ሽብሩ በር ከመክፈት ወደ ኋላ አላለም። ከፍቶ ሲወጣም አግኝቶት የነበረው ሱራፌልን ነበር። ሱራፌል ሲልም ደንግጦ ጮክ በማለት እያወራ ይገኝ ነበር። ወይኔ ጉዴ ሱራፌል መጣ እንዴ ስትልም ሳሮን አያይዛ ተንፍሰዋለች። ታዲያ ያስጨነቃት ቤዛ ወይ ሳሮን ንገሪው እያልኩሽ ሱራፌል እዛ ደረሰ? ወይኔ በቃ ጉዴ ፈላ እያለችም ተጨናነቀች። ሽብሩም ቆይ ሳርጊ አንዴ ልደውልልሽ ብሎ ስልኩን ዘጋው። እናም ሱራፌል እዚህ ምን ትሰራለህ ሲልም ሱራፌልን ለማናገር እየሞከረ ይገኝ ነበር። ሱራፌልም ነይ ውጪ አንቺ ውሻ እገልሻለሁ እያለ በዘርፌ ላይ እየዛተ ወደ ቤት ለመግባት እየሞከረ ይገኝ ነበረ። ዘርፌም ከነ ሰራተኛዋ ማለትም ቲጂ ከዚህ በፊት የዘርፌ አሽቃባጭና አሸርጋጅ ነበረች። አሁን ደግሞ ወደ እነ ዘርፌ ቤት በሰራተኝነት ስም ገብታ ትገኛለች። እናም ከነ ሰራተኛዋ ምንድነው እያለች ተሯሩጣ ወጣች። ውጪ ስትወጣ አይታው የነበረው የማትጠብቀው ነገር ሱራፌል ነበር። እናም እየዛተባት እና እንደሚገላት እየነገራት ይገኛል። ታዲያ ዘርፌ እባክህ ሽብሩ አስወጣልኝ ይህንን እብድ ሰውዬ እባክህ አስወጣው ስትልም ገፈታትሮ እንዲያስወጣው አድርጋለች። ሽብሩም ሱራፌልን ልክ እንደ ዕቃ ተሸክሞ ከግቢ ያስወጥቶት ነበር። ታዲያ ሲመለሱ ከዚህ በፊት ጥገኛ ላድርጋችሁ ላግዛችሁ እያለች አጠገባቸው ስትሽለጠለጥ የነበረችው ቲጂ ሆ ይህ እብድ ሰውዬ ደግሞ በቤትሽ አራስ ነው ሊልሽ ነው እንዴ እያለች እያሽቃበጠች ትገኝ ነበረ። ዘርፌም ቲጂን በግልምጫ አይን ካየቻት በኋላ ወደ ቤቷ ተመለሰች። ሉላና ዶክተር ሮቤል አሁን በራሳቸው መንገድ ተጠምደው ይገኛሉ። እሱም ደስ የሚልና ቆንጆ የፍቅር ጊዜ እያሳለፉ ይገኙ ነበር። ዶክተር ሮቤል ሉላን የግዴታ ለማሳመን ቤቴ እራት መጋበዝ አለብኝ እናም እንዳፈቀርኳት ማወቅ አለባት ብሎ በማሰብ ወደ ቤቱ ይዟት ሄዶ ነበር። እናም ቆንጆና ደስ የሚል የእራት ግብዣ አድርጎላታል። በዚህ ነገር የተደሰተችው ሉላም ይሄ አንተ ቤት ነው እንዴት ነው የሚያምረው? ምግቡንስ አንተ ነህ የሰራኸው? እያለችም ማደናነቋን እንደቀጠለች ትገኛለች። ሮቤልም የኔ ውድ ደስተኛ ነች ሲልም ጠይቋት ነበር። አዎ እጅግ በጣም ደስተኛ ነኝ ላደረክልኝ ለእያንዳንዷ ነገር አመሰግናለሁ ስትልም ትህትናዋን አሳይታው ነበር። ስለምን ምስጋና ነው የምታወሪው? እኔና አንቺ እኮ ባልና ሚስቶች ነን ሲልም ነግሯት ነበረ። እሺ አመሰግናለሁ አሁን ወደ ቤቴ መሄድ አለብኝ ብትልም ነገር ግን ዶክተር ሮቤል ለምን ምሽታችን እንዳማረው ሁሉ ለአዳራችንም አያምርም ሲል ጠይቋት ነበረ። ሉላም ታዲያ አይ ዶክተር እርጉዝ እንደሆንኩኝ ታውቃለህ አይደል ስትልም ጠይቀዋለች። አዎ አንተ ደግሞ ዶክተር መሆኔን ታውቂያለሽ አይደል? ስለዚህ ልጅሽን ማለትም ጽንሱን በማይነካ መንገድ እንዝናና ሲልም ጠይቋት ነበረ። ታዲያ የግዴታ አላማዋን ማሳካት ስላለባት እሺ በማለት ሀሳቡን እንዲቀይር አድርገዋለች። ማለትም ሉላ አሁን የዶክተር ሮቤልን ሀሳብ ሙሉ በሙሉ መቀበል አለባት። ምክንያቱም አላማዋን ለማሳካት የግዴታ በዶክተሩ ሀሳብ መስማማት ስላለባት እሺ በማለት ከዶክተር ሮቤል ጋር ሙሉ ሌሊቷን ለማሳለፍ ተስማምታ ትገኛለች። ምንም እንኳን ጠለቅ ያለ ፍቅር ውስጥ ቢኖሩም ሽብሩና ሳሮን አሁን የሚያጋጫቸው ነገር አልጠፋም። እናም ስለ አዲሷ ሰራተኛ ደጋግሞ ባወራ ቁጥር ሳሮን ደግሞ በቅናት እየተንገበገበች ትገኛለች። ስለ ዘርፌ ያለው ጉዳይ ሳይቋጭ አሁን ደግሞ ሌላ ሰራተኛ መጣች እያልከኝ ነው እያለችም አሁንም የቅናት መንፈሷ እየቀጠለባት ይገኛል። ታዲያ ሽብሩም አይ ሳሮኔ ከዚህ በኋላ እኔ ላንቺ ብዬ ነው እንጂ እዛ ቤት እየገባሁት ወጥቼ ቤት ተከራይተን ራሳችንን ችለን መኖር አለብን ሲልም ጠይቋት ነበረ። ሳሮንም እንደዚህም ብለህ ልታገባኝ ነው እንዴ የምትፈልገው
ስትል ጠይቀዋለች። ሽብሩም አይ እንዴት ዝም ብዬ አገባሻለሁ ሽማግሌ ልኬ በወግ በማዕረግ ተደግሶ እንዳራለን ሲልም ተስፋ ሰጥቷት ነበረ። ይህ ነገር ያስደሰታት ሳሮንም አይቆየ ቤዛ ነገር ይለቅ እናም የእሷ ነገር ከተቋጨ በኋላ እኔ እናንተ ድል ባለ ሰርግ እንጋባለን ስትል ጠይቀዋለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።